ሁሉ ለኢየሱስ ይሁን። ጌታን እናመሰግናለን። እንግዲህ እግዚአብሔር በእነዚህ ጊዜያቶች ዕብራውያንን መልእክት እያስተማረን አለ። ምዕራፍ 1 እና ምዕራፍ 2ን ጌታ ረድቶን እንግዲህ ተምረናል። ዛሬ ደግሞ ምዕራፍ 3 እንጀምራለን። በጣም ነው ዛሬ የማካፈላችሁ ቃል ልቤን የያዘው በኃይል እኔን በጣም በቃ ይህንን ቃል ስል ነበረ። ሰሞኑን ሁሉ እየደነቀኝ ነበረ በቃሉ። አሁን በማካፈላችሁ እውነት እየተደነኩኝ እግዚአብሔር ምንድነው ከሰው ልጆች ጋር ያለው ነገር እያልኩ ነው የዋልኩት የከረምኩትና እንዲህ እንዲሆንላችሁም ጸልያለሁ። ይሄ ለእናንተ እንዲሆን በልኩና እግዚአብሔር ባሰበበት መጠን በልባችን እንዲተረጎም በቋንቋ ባህሪ ሳይሆን በመገለጥ ባህሪ ልባችንን እንዲጸልያለሁ። ቋንቋ ቃላት መግባቢያ ነው። የእግዚአብሔር ግን ሲሆን እግዚአብሔር የሰውን ዓለም የሚሰራበት ነው፣ የሚፈጥርበት ነው ቃል እና ልክ እንደዚህ ያለ እርግጠኝነትና እምነት በቃሉ የሆነ እንዲፈጠር ጸልያለሁኝ። እንግዲህ መንፈሳዊ ነገር በሰው ሁሉ ልብ ውስጥ የተተረጎመበት ቃላቶች አሉት። የተተረጎመበት ማለት ሰውየው መንፈሳዊ ነገርን ከእግዚአብሔር ጋር ያለውን ህብረት፣ ቤተክርስቲያንን አጠቃላይ ከእግዚአብሔር ጋር ያለውን መንገድ ሁሉ በገባው ልክ ይተረጉማል። በገባው ልክ እና ሰው ደግሞ ልክ ባደገበት መጠን አንደርስታንዲንጉ እየተለወጠ ይሄዳል። ኢየሱስ ክርስቶስ ምን አለ? ስለ መለኮት ራሱን ስለሚገልጥበትና መለኮት ራሱን ሲገልጥ ከገለጠበት መገለጥ ጋር ራስን ቅርጽ ከመስጠት አንፃር ኢየሱስ የተናገረው አንድ ቃል አለ። ምን አለ? አዲሱን የወይን ጠጅ አለ በአሮጌ አቅማዳ ውስጥ ማንም አያስቀምጥም አለ። ለምንድን ነው ሲባል ስለማይጠባበቅ ነው አለ። አይጠባበቅም አለ። አዲሱ ራሱን ኢንላርጅ ሲያደርግ ሲያሳድግ አሮጌው አቅማዳ አድጎ ስለጨረሰ ይፈነዳል። ሲፈነዳ ሁለቱም ነገር ይባክናል እና የእግዚአብሔር ዓለም በተጠጋነው ቁጥር ወደሚቀጥለው የእግዚአብሔር ሐሳብ ይወስደናል። ለዚህ ነው ፊልጵስዩስ ላይ ማንም የተለየ ሐሳብ ቢኖረው እንደተገለጠለት እንደዛው ይመላለሳል። ስለዚህ መገለጡ በራሱ ሰዎች የሚደርሱበት ሌቭል ልክ እንዳለው መጽሐፍ በግልጽ አስቀምጦልናል። ስለዚህ ዕብራውያንን ምዕራፍ 1 እና ምዕራፍ 2 ላይ መሰረት በጣም ሰርቷል። ግን ልክ እንደ ሰንሰለት የተያያዙ እውነቶች ስለሆኑ ከዛ እያመጣን ነገሮችን እየገነባን እንሄዳለን። ልክ እንዳልኳችሁ መንፈሳዊ ነገር ለአንዳንዱ ሰዎች በዋነኝነት መንፈሳዊ ነገር ከሲኦል ማምለጥ በቃ እንደምንም ብሎ ሰውየው ከሲኦል ካመለጠ በቃ ይዛቢ ደስተኛ ነው። ዋናው ይላችኋል ሰውየው ሲኦል አለ መግባት ነው ይላል። ስለዚህ ሰው ሁሉ መንፈሳዊ ነገርን ሲያስብ ከሲኦል ማምለጥ ብቻ ስለሚያስብ እግዚአብሔር ከሰው ልጆች ጋር ያለውን ፕሮግራም ሚስ ያደርገዋል። እቺ ትበቃኛለች ይላል። እኔ ዋናው ከሲኦል ማምለጥ ነው፣ እግዚአብሔር ይመስገን። እና በጣም ብዙ ሰባኪዎችም ከመድረክ ላይ ቆመው ሰውንም የሚያስፈራሩት ሰውንም እንኳን ደስ አለህ የሚሉት ከሲኦል በማምለጥ እውነት ነው። የምንደነቅበት መለኮታዊ ምርጫ ወደኛ በዚህ መልኩ እንደመጣ ስናስብ እንደነቃለን። ጠጋ ግን ስንለው እግዚአብሔር ከሰው ልጆች ጋር በማዳን ውስጥ ያለው ፕሮግራም ሰዎችን ከሲኦል ማስመለጥ ብቻ አይደለም፣ በፍጹም አይደለም። እግዚአብሔር የፍጥረቱ ባለቤት ስለሆነ ፍጥረትን ወደ መገኘት ሲያመጣ ያመጣው በዓላማ ነው። ፍጥረትን ሁሉ ቀጥሎ ደግሞ ሰውንም ሲያመጣ በመልኩና በምሳሌው ሲያመጣው በዓላማ ነው ያመጣው። ስለዚህ ፍጥረት ከእግዚአብሔር ዘንድ የታሰበበት እሳቤ መለኮት ወይም እግዚአብሔር ፍጥረትን ባመጣበት ዓላማ መሆን መቻል አለበት። ስለዚህ መዋጀት የሚባለው በክርስቶስ የመጣልን ነገር ሁሉ ፍጥረትን ቢሆን ሰውን እግዚአብሔር አስቀድሞ ወዳሰበበት ዓላማ መመለስ ነው። ፍጥረትን ወደ ማለት ወደ እግዚአብሔር ዓላማ መመለስ ነው። ስለዚህ በዚህ መካከል ውድቀት የፈጠረው ብዙ ነገርም እንኳን ቢኖር የፍጥረትን ግን መዋጀት በልጁ አማካኝነት ሲያመጣ ወደ አንድ መለኮታዊ ፕሮግራም ነው የመጣ ነው።
ስለዚህ ምዕራፍ 2ን ስናጠና ምን ብለናል? ኢየሱስ ክርስቶስ ስጋና ደምን ለብሶ ሲመጣ ያደረጋቸው ነገሮችን ተነጋግረናል። አንደኛ የሚመጣውን ዓለም እግዚአብሔር ለሰው ልጆች እንደሚያስገዛ ያረጋገጠበት በሰውነት የተገለጠ መለኮት የምስጋናና የክብርን ዘውድ ከምን በኋላ ከሞት መከራ በኋላ ስለጫነ ነው አለ። ስለዚህ እግዚአብሔር ለሰው ልጆች ያለውን ዓላማ በምን አረጋገጣልን? ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሰው ልጆች የነበረውን ገዥነት በሰውነቱ አረጋግጧል። ምን አድርጎ? አስቀድሞ ለሰው ልጆች ያሰበውን የክብርና የምስጋና ዘውድ በመጫን ያም በእግዚአብሔር ፍጥረት ላይ ሁሉ መሰልጠን ተብሎ ተተርጉሟል። መሰልጠን ነው አለ። ኦኬ፣ ኢየሱስ ገባና ያንን ጫነ። ታዲያ የኢየሱስ ክርስቶስ ዋናው ነገር እሱ ነው ሲባል አይደለም። ገና ሁሉ አልተገዛለትም፣ ወደፊት ግን ይገዛለታል አለ። ምንድነው ያልተገዛለት ሲባል ብዙ ልጆችን ደግሞ እሱ ወደ ገባበት ክብር ያመጣ ዘንድ ምኖቸው ሆኗል? የደህንነታቸው ካፒቴን ሆኗል አለ። ሻምፒዮናቸው ሆኗል። ወይም ደግሞ የሚያድናቸው ልጆች ካፒቴን ሆኖ ወይም ደግሞ አለቃ ሆኖ የደህንነታቸው መሪ ሆኖ ወዴት ገብቷል አለን? ወደዛ ክብር ገብቷል አለ። ሲገባ ግን ብዙ ልጆችን ምን ማድረግ ፈልጓል አለ? እሱ ወደ ገባበት ክብር ማስገባት ፈልጓል አለ። እንዴት ነው ማስገባት የፈለገው ሲባል ሰዎችን በመጀመሪያ ደረጃ ላይ በማዳን ነው አለ። ደህንነታቸውን በመፈጸም ነው አለ። ቀጥሎሳ ሰዎችን በማክበር ነው አለ። ከዛስ ምን አለን? ሰዎችን ደግሞ ለዚሁ ነገር በመቀደስ ነው አለን። የሚቀድሰውና የሚቀደሰው ከአንድ ወገን ናቸው። ከዛስ መቀደስ ብቻ ደግሞ ሳይሆን በሚኖሩበት ዘመን ሁሉ ደግሞ የሚያስተሰርይላቸው ሊቀ ካህን በነገር ሁሉ እነሱን የሚመስል ሆኖ በእግዚአብሔር ቀኝ ገብቶ ዋስትና ሆኗቸዋል። ዋስትና ለምንድን ነው? አጠቃላይ አሁን ላወራናቸው ነገር ሁሉ ዋስትና ሆኖ በእግዚአብሔር ቀኝ ያለ አለን። ለምኑ? ለድህነታችን፣ ለክብራችን፣ ለሱ ለመጣበት ዓላማ ለተለየንበት ቅድስና ዋስትና ሆኖ ምን ብሏል? እኔ ይኸው ገብቼ ቀዳሚ ሆኛለሁ አለና በአብ ቀኝ አለን አለ። ምን ይልልናል አለ? ይራራልናል፣ ሊረዳንም ይችላል አለ። ይራራልም ይረዳናልም አለ። ለምን ሲባል ያቀናል አለ፣ በማንነት ስለተካፈልን። አሁን ይሄንን ሶስቱን ነገሮች ነው መጣና ምዕራፍ 3 ላይ ከነዚህ ቀጠለ። እንደዚህ አለ፣ ወንድሞች ሆይ አለ። ከወንድሞች እንደዚህ ይላል ቁጥር 1 ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ። ቁጥሮቹን ላንብባቸውና እቺን ቁጥር ነው ዛሬ የምንመለከተው። ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾሞ የታመነ ነበረ። ቤትን ያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ ይበልጣል። ቤቱን ያዘጋጀው እሱ ነው፣ እንመጣበታለን። ክብር የተገባው ሆኖ ተቆጥሯልና እያንዳንዱ ቤት በአንድ ሰው ተዘጋጅቷል። ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ የታመነ እችኛዋን ይቀጥላል። ከታች ዕብራውያን ምዕራፍ 3 በዋነኝነት ኢየሱስ ከሙሴ ይበልጣል ሊለን የፈለገው ግን የሚጻፍላቸውን ሰዎች ቁጥር 1 ላይ አድረስ ያደረገበት ቃል ግን በጣም ትልቅ ሚስጥር ያዘው። ምን የሚለው? ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ ይላል። ስለዚህ የሚለው ከምዕራፍ 2 የቀጠል ነው። ምዕራፍ 2 ምን ያልኳችሁ ነው? አሁን የነገርኳችሁ እነዛ 3 ሐሳቦች ወይም አራተኛ ደግሞ ራሱ ሊቀ ካህን ሆኖ የገባበት ዋስትና ሆኖ የገባበትን የጠቀስ ስለዚህ ይለናል። ኢየሱስ በሰውነት ስለተካፈለን ደህንነታችንን ከዛሳ ክብራችንን ከዛሳ ለዚህ ለሁለቱ ነገር እሱ ቀዳሽ ሆኖ የኛ አይነት የሆነበትን ድርጊት ከዛሳ ለዚህ ሁሉ ዋስትና ሆኖ የገባበት በምንኖርበት ዘመን ሁሉ የሚራራ ሊቀ ካህን ሆኖ በአብ ቀኝ የተቀመጠበትን ያነሳና ስለዚህ ይልና ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ እኔ ሰማያዊ ጥሪ የሚለው ልቤን ያዘ። ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞች ሆይ ክርስትና ለካ ጥሪው ከሰማያዊ ጥሪ ተካፋይ መሆን ነው። ይሄ ተካፋይ የሚለው ታውቃላችሁ፣ ከሰማያዊ ጥሪ
ሼር ሆልደር የሆናችሁ ይላል። ሼር ሆልደር የሆናችሁ ይላል ወይ ፓርት ቴከር የሆናችሁ ሰማይ ባለው ጉዳይ ላይ ሁሉ ሼር ያላችሁ ወንድሞች ሆይ ይላል። እስቲ ሼር እንዳለ ታውቃለህ? በሰማይ ጉዳይ ላይ ፓርት ቴከር እንደሆንክ ታውቃለህ ወይ? ሰማያዊ ጥሪ ላይ ተካፋይ ናችሁ አላቸው። ምድራዊ አይደለም ሰማያዊ ነገር ላይ አለ ተካፋይ የሆናችሁ ቅዱሳን ወንድሞች ይላል። በጣም ከሚገርመው ነገር እግዚአብሔር ታውቃላችሁ ፍቅር መሆኑ የተገለጠበት ድርጊት ለሰው ልጆች ያላካፈለው ነገር የለም። ያላካፈለው ነገር ለዚህ ነው ልጁ ምን አደረገ? ብዙ ልጆችን ወደ ክብር ይዞ መጣ ይላል። አሁን ይኸውላችሁ በመጀመሪያ በክርስትና ለካ ከሲኦል ማምለጥ በጣም ጥሩ ቢሆንም እንኳን አልቲሜትሊ ግን የእግዚአብሔር ሐሳብ እሱ አይደለም። ምንድነው ታውቃላችሁ? ከሰማያዊ ጥሪ ተካፋይ ፓርት ቴከር እንድንሆን ወይም ደግሞ በሰማይ ጉዳይ ሼር ሆልደር እንድንሆን ነው የፈለገው። ሼር እንድንገባ ነው ጠራንና በሱ በሆነው ነገር ላይ ሁሉ ፓርት እንዲኖረን ፈለገ ይላል። ፓርት እንዲኖረን ሰማይ ባለው ጉዳይ ላይ ሰማይ ያለው የሰማይ ነገር የሚባለው ሰማያዊ ነገር ጥሪ ያለው ይሄ ዲቫይን ኮሊንግ ነው ይላል። የመለኮት ጥሪ ነው ይላል። የሰው ጥሪ አይደለም ይላል። የመለኮት ጥሪ ላይ ፓርት ያላችሁ ቅዱሳን ሆይ አለ። ዓለም ሁሉ ፓርት የለውም ወዳጆች። በክርስቶስ ግን አምኖ በምዕራፍ 2 ላይ ስለዚህ ስለተባለ ቀዳሚ ሆኖ ሻምፒዮን ሆኖልኛል ያለ ኢየሱስ ቀዳሚ ሆኖለት የገባለት በኢየሱስ ላይ እምነቱ የጸናለት ሰውዬ የደህንነቴ ጀማሪና ፈጻሚ ነው ያለው ሰውዬ እሱን ምን ይለዋል መሰላችሁ? ወንድሜ ሆይ በዚህ የድነት ስርዓት እኮ ሰማያዊ ነገር ላይ ፓርት ቴከር ተደርገሃል ይለዋል። you have share ይላል። ሰማያዊ ነገር የሚመለከታችሁ ሆኗል። ምክንያቱም በነገሩ ላይ ምን ስለሆናችሁ ነው አለ። ባለቤት እንድትደረጉ ከነገሩ ላይ ተካፋይ እንድትሆኑ ተደርጋችኋል። ተካፋይ ተደረጋችኋል። ስለዚህ የመጀመሪያው እንድናቀው የሚገባው በክርስቶስ ኢየሱስ ያገኘነው ሰማያዊ ጥሪ ነው። ሰማያዊ ጥሪ ነው። እነዚህ ሰማያዊ ጥሪዎችን በመጽሐፍ ውስጥ በሶስት ወይም በአራት ካታጎሪ ውስጥ ነው የሚወስናቸው። መጽሐፍ ውስጥ ባየሁት አጭር ጊዜ ነገሩን ለማየት እንዳስተዋልኩት የመጀመሪያው ሰማያዊ ጥሪ ላይ ተካፋይ የተደረግነው የመለኮት ወይም ደግሞ የልጁን ሕይወት ነው የተካፈልነው። ሕይወቱን ተካፈልን። ስለዚህ የመጀመሪያ እግዚአብሔር የሞተውን ሰውዬ ሊያካፍል ሲመጣ ያካፈለው የልጁን ሕይወት ነው። ልጁ ያለው ሕይወት አለው ተብሎ ሊያስገኝልን የፈለገው ነገር ሰማይ ሰው የሚኖርበት በሰማይ የሚቆጠርበትን ሕይወት ከልጁ እንዲካፈል አደረገ። ፓርት ቴከር አደረገ። ከምን? ከሕይወቱ። ስለዚህ የመጀመሪያው ከሕይወት ስንካፈል የተካፈትነው ዘላለማዊነትና ኢሟቲነትን ኢሞርታሊቲ ነው የተካፈልነው። እስቲ አሜን በሉኝ። ማለት ሰው ሁሉ ሞት ያሰጋዋል። ሰው ሁሉ ብዙ ነገር ያሰጋዋል። ምክንያቱም ከሞት ፍርሃት ነፃ አውጥቶናል ይላል ምዕራፍ 2 ላይ። ምክንያቱም ሕይወት ነው ያመጣው። ሕይወት አመጣ፣ ወደ ክብር ወሰደን አይደለም? የደህንነታችን ደግሞ ካፒቴን ሆነ ይልና ይህንን ደግሞ ሞትን ረግጦ በመነሳት በትንሣኤ ከመከራ በኋላ አረጋገጠ ይልና ስለዚህ በዚህ ድርጊት ውስጥ ሰዎች ከሞት ፍርሃት ነፃ ወጡ ይላል። ከሞት ፍርሃት ነፃ ሲወጡ በምን ወጡ? ዓለመሞት የሚባል ወይም ደግሞ ዘላለማዊነትን በምን ውስጥ ኢየሱስ በሰራው ሥራ ውስጥ አረጋገጠ። ስለዚህ የመጀመሪያ ሰማያዊው ጥሪው ያካፈለን ነገር የልጁን ሕይወት ነው። የልጁ ሕይወት ደግሞ ምን መሰላችሁ? ዘላለማዊነት ነው። ዘላለማዊነት ደግሞ ማለት የቁጥር ብቻ ሳይሆን ምን ማለት ነው? ከመለኮት ጋር ህብረት ብለናል። ለዚህ ነው ዮሐንስ ምዕራፍ 6 ላይ ምን አለ መሰላችሁ? እኔ የሕይወት እንጀራ እኔ የሕይወት ውሃ ነኛልና የሚበላኝ ድጋሚ አይረባም፣ የሚጠጣኝ ምን አለ መሰላችሁ? ድጋሚ አይጠማም ካለ በኋላ አባቶቻችሁ ግን ሙሴ የሰጣቸውን እንጀራ በሉ፣ ምን አልቀጥሎ ሞቱም። በሉ ከዛ ሞቱ ካለ እኔ ግን የምሰጠውን እንጀራ የበላ አይሞትም አለ። ኢሟቲ ሆኗል አለ። ቢሞት እንኳን አለ ሞት ሊይዘው አይችልም፣ በመጨረሻው ቀን ይነሳል። አሜን ነው ወይ? ሰማያዊ ጥሪ ውስጥ ያገኘነው ዘላለማዊነት ነው። ሃሌሉያ! ኢሟቲነት ይባላል። ይህንን በወንጌል ወደ ብርሃን አውጥቶታል ይላል ጢሞቴዎስ ላይ። ምንን?
ህይወትንና አለመጥፋትን ኢሞርታሊቲን። ስለዚህ ከሰማያዊ ጥሪ ስንካፈል የተካፈልነው ከምንድን ነው? ከኢሞርታሊቲ ካለመሞት ተካፈል። አለመሞት ውስጥ ምን አደረገን? ምዕራፍ 2 ላይ ከሞት ፍርሃት ነፃ ወጣችኋል። ለምን? የልጁን ህይወት ተካፈል። ስለዚህ አለ ምዕራፍ 3 ላይ ሲመጣና ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ። ስለዚህ ሰማያዊ ጥሪ ስትል ምንድን እያልክ ነው? አለመሞትን የተካፈላችሁ ወይ ደግሞ among the immortals inheritance ያላችሁ ማለት ነው። በማይሞቱ መካከል ርስት ያላችሁ፣ አሜን። በማይሞቱ መካከል የተቆጠራችሁ ማለት ነው። በማይሞቱ መካከል ምን አላችሁ? ርስትን ያገኛችሁ ሰዎች ወይ አለ። among the immortals inheritance ተሰጠ። አንደኛው ድነት ወይም ደግሞ የዘላለም ህይወት ሰማያዊ ጥሪ ውስጥ አገኘን። ስለዚህ እግዚአብሔር እኛን አድረስ ሲያደርገን አድረስ የሚያደርገው በምንድን ነው? ሰማያዊ ጥሪ እንደደረሰው ወደ ምን ጠራን? ወደ ዘላለማዊነት በልጁ አማካኝነት ጥሪ ደረሰ። ወደ አለመሞት ተጠራን፣ ወደ ህይወት ተጠራን። ስለዚህ አንደኛው በመለኮት ምክር ውስጥ ወይም ደግሞ ጥሪ ውስጥ ያገኘነው ነገር ምንድነው ካላችሁ ኢሟቲነት ነው። ኢሟቲነት ወይም ዘላለማዊነት ነው። ሁለተኛው ያገኘነው በመለኮት ዓለም ውስጥ ሚሽን ያገኘነው ተልእኮን ያገኘነው በእግዚአብሔር ነገር ላይ ምንድን እንድንሆን ተፈለገ? ምን እንድንሆን ተፈለገ መሰላችሁ? ባለ ርስት እንድንሆን ተፈለገ። ባለቤት እንድንሆን የሥራው ማለት ነው። ይሄንን ፊልጵስዩስ ምዕራፍ 3 ከ14 እስከ 16 ላይ አንድ ነገር ላንሳላችሁ። እቺኛዋን ጥሪ የገለጠበትን በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። ምንድን? በክርስቶስ ኢየሱስ ያለውን የትኛውን? ከፍ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ዋጋውን ምን አለው? ምልክትን እፈጥናለሁ ማለት ሰው እስኪያነሳሳኝ አልጠብቅም አለ። ምን ብሎኛል? እግዚአብሔር በክርስቶስ ወዴት ጠርቶኛል? ከፍ ወዳለ ምን ሐሳብ ጠርቶኛል። እና ያንን ዋጋውን እንዳገኘው የዛን ነገር ሙላት እንዳገኝ ምን አደርጋለሁ አለ? እፈጥናለሁ አለ። ምልክትን እፈጥናለሁ ማለት ምልክት ምን የሚለው ይሄኛው ቃሉ ታውቃላችሁ? በሩጫ ውድድር ትዝላችሁ። በሩጫ ውድድር ላይ ሰዎች ሩጫውን የሚጀምሩት ምን ሲባል ነው? ሰውየው ሲያደርግ ያቺናት ምልክት። እስኪ ተቆስ አልጠብቅም አለ። አጥብዬ ሄጃለሁ አለ። ማለት እኔ ውድድር ውስጥ አይደለም ያለሁት አለ። የገባኝ አንድ ከፍ ያለ በክርስቶስ የሆነ ጥሪ አለ። ሩጥ እስክባል አልጠብቅም አለ። እየሮጥኩ ነው አለ ጳውሎስ። እየሮጥኩ ነው አለ። ለምን? ይሄንን ከፍ ያለውን ለማግኘት ማንም ሞቲቬት እንዲያደርገኝ አልፈልግም አለ። ምክንያቱም ጥሪው ምንድነው አለ? ከፍ ያለ በሉ። ከፍ ያለ ነው አለ። ይሄኛው ምንድነው? ሰማያዊ ጥሪ ነው። ሁለተኛው ምንድነው ብለናል? የሥራ ተካፋይ ነው ይሆን ነው። የሥራ ተካፋይ ነው ይሆን። ከፍ ያለው የሚለው የሥራ ነው። እግዚአብሔር በፍጥረቱ ላይ ባለው ጉዳይ ተካፋይ ተደረገ። ስለዚህ እግዚአብሔር አሁን ሰራተኛ ሲፈልግ ምን አለ? ደሞዝ የሚቀበል አይደለም የሚያስበው። እኛን ሲያስብ ምን ያስባል መሰላችሁ? በሰማይ ጉዳይ ላይ ሼር ያለው ሰው ያውቃል። ፓርት ቴከር ይሆናል በጥሪ ውስጥ። ለዚህ ነው ጳውሎስን መንገድ ላይ ያገኘውና ምን አደረገው? ሂድ ወደ ከተማ ግባ አይደል ያለው። መጣ። ሐናንያ የሚባል ሰው ይላከለት። መጣ። ሐናንያ ፓርት ቴከር ነው፣ የሰማይ ጥሪ ተካፋይ ነው ሰውየው። መጣ። ወንድሜ ሳውል ያለው ወንድሜ ሳውል በመንገድ ላይ የተገለጠልህ ኢየሱስ ነው አለ። ምናምን ተጠመቀ። አጠመቀ። ቆርኔሌዎስን ትስላችኋል? ቆርኔሌዎስ መልአክ ከሰማይ መጣና ምን አለው መሰላችሁ? በሰማይ ጉዳይ ሼር ያለው ሰውዬ እዚህ ሰፈር አለ አለ። አንተ የእግዚአብሔርን ጉዳይ እኔ ላወራ አልችልም። ጴጥሮስ የሚባል ሰውዬ አለ ፓርት ቴከር ይሆናለው። በስራው ላይ ተካፋይ መልአኮች እንኳን ያግዛሉ እንጂ ሚሽኑ የተሰጠው ለሰው ልጆች ማለት ይላችሁ። መልአክ የሚያክል ከሰማይ ተገልጦ ጴጥሮስን ጠቁሞት ለምን ኢየሱስ ነው ያወራው? ጸሎት ተሰምቶ ዕጣኑ ሁሉ ነገሩ መስዋዕቱ ተቀባይነት አግኝቶ
መልአክ ከሰማይ መጥቶ ምን ነው ተቀለጨው? ስለ ኢየሱስ አላወራውም፣ ስለ ጴጥሮስ አውርቶት ሄደ። ጴጥሮስ የሚባል ሰውዬ በቁርበት ፋቂው በስምዖን ቤት ተቀምጧል። እሱን አስጠራው። ታደርገው ያለውን ነገር ይነግራል። ይሄንን ሁሉ ባወራበት ምን አለበት? ደህንነትን ቢሰብከው ኖሮ። ለምን መሰላችሁ? ሰማያዊ ጥሪ ያለው ጴጥሮስ ነው። አሜን ነው ወይ? ከሰማይ ተካፋይ የሆነ በሰማይ ጉዳይ ላይ የሚመለከተው። ከዛ መልአክ ምናምን ሲል ጴጥሮስ አልተደነቀ። እንዴት መልአኩ አልሰበከህም አላለው። መጣና እንግዲያውሳ ብሎ በኢየሩሳሌም ያለውን ነገር አብራራለት። ይገርማል። ጴጥሮስ ራሱ መልአኩ ስለተጠቆ ምንም አልመሰለውም። ምክንያቱም ኢየሱስ የሰማይ ጥሪ አጀንዳ ስለሆነ እኛ የተጠራንበት ጉዳይ የህይወት ተካፋይ ብቻ ሳይሆን የሚሽኑ ተካፋይ እንድንሆን ተጠርተናል። የእግዚአብሔር ዓላማና የሥራ ጉዳይ ተካፋይ። ለዚህ ነው ቆሮንቶስ ላይ ምን አለ መሰላችሁ? ቆሮንቶስ ላይ የእግዚአብሔር እርሻ ናችሁና አንደኛ ቆሮንቶስ ምዕራፍ 3 ከ9 እስከ 12 9 እንደዚህ የእግዚአብሔር ሥራ ናችሁና የእግዚአብሔር ሕንፃ ናችሁና በኋላ ከእርሱ ጋር አብረን የምንሰራንን አይልም? ኮወርከሮቹ ነን አለ። የሰማይ ጥሪ ሰውን በመለኮት ዓለም የህይወት ተካፋይ ብቻ አደረገው። ከመለኮት ጋር ሰራተኛ የተደረገበት ነው አለ ጥሪው። ስለዚህ ምን አድርገናል አለ? ወደ ሰማያዊ ጥሪ ስንመጣ ከእግዚአብሔር ጋር አብሮ ወደ መስራት መጣን። ሃሌሉያ! አብሮ ሰራተኛ ናቸዋል። የሰማይ ጥሪ የደረሰው ሁሉ የደረሰው የህይወት ጥሪ ብቻ ሳይሆን ከእግዚአብሔር ጋር ሰራተኛ የመሆን ጥሪ ደረሰ። አብረን እንድንሰራ ተጠራ ከእግዚአብሔር ጋር። ሚሽኑን የኛ እንድናረግ፣ የሰማይ ጉዳይ የኛ እንዲሆን፣ የእግዚአብሔር ጉዳይ የኛ በሰማይ ያለው ፈቃዱ በምድር እንድትሆን የምንጣራ አደረገ። የሰማይን ነገር በምድር እንዲፈጸም ድምጽ ያላቸው ሰዎች አደረገ፣ ለማኞች አደረገ። እና እንድንል አደረገ። ቤተክርስቲያን የምትባላለች ከሰማያዊ ጥሪ የተካፈለች በውስጧ ደግሞ ብዙ ቅዱሳን አለባት። እነሱ ምን አላቸው ማለት የህይወቱ ብቻ ተካፋይ ሳይሆን የእግዚአብሔር ሥራ ተካፋዮች ናቸው። እዚህ ቤት ከሲኦል ለማምለጥ ብቻ የተፈለገ አይደለም ያለው፣ ከእግዚአብሔር ጋር የሥራ ተካፋይ እንዲሆኑ ሰው እየተፈለጉ የሚሽን ተካፋይ በእግዚአብሔር ጉዳይ ላይ የሚሳተፍ እንዲሆን የእግዚአብሔር ነገር የሚመለከተው ሰው እንድንሆን ተፈለገ። የሚመለከተው ኢየሱስ ሲባል የሚመለከተው መንፈሳዊ ነገር የሚመለከተው የሰው መጥፋት የሚመለከተው አረ ቤተክርስቲያን እኮ ናት አሁን በዋነኝነት ምን የምታደርግ እውነተኛው የክርስቶስ አካል የፍጥረቱ ላይ ሁሉ ነገር ላይ ስታይ አንድ እንትን አላት አረጅ እንትን አላት በውስጧ መቃተቱ ጸሎቱ ለጠፉት መማለድ ጩኸቱ የክብሩ መምጣት ፈውሱ እያንዳንዱ ነገር ላይ አሁን የምንለው እኮ ነገር እኮ ለምን መሰላችሁ? በሰማያዊ ጥሪ የተካፈልነው የእግዚአብሔርንም ሥራ ስለሆነ ነው። ተካፈልን። ሰራተኝነት አብሮ ሰራተኛ ተደረገን አለ ጳውሎስ። እርሻ ናችሁ ሕንፃ ናችሁ ካለ በኋላ እኛ ሲል እኛ ደግሞ አብረነው የምንሰራለን አለ። አብረነው የምንሰራለን። አሜን ነው። ሰው በቃ ይኸውላችሁ ጉልበት የሚያገኘው ከእግዚአብሔር ጋር አብሮ እንደሚሰራ ሲያስብ ነው። በእግዚአብሔር ሥራ ላይ ከማጋ ከእርሱ ጋር። ለዚህ ነው ክርስቶስ በእኛ ሆኖ ይላል ምን ያደርጋል? አሁን ይማልዳል አላለም? ምን ብሎ ኑ ከእግዚአብሔር ጋር ታረቁ ብሎ ይማልዳል። ለምንድን? ከእግዚአብሔር ጋር የምን ተካፋይ ሆነናል? የሐሳቡ ዘላለማዊ እቅዱ። ኤፌሶን ምዕራፍ 1 ላይ ምን አለ? ሐሳቡን እኮ አውርቶልናል፣ ገልጦልናል። ምንድን? ሁሉን በክርስቶስ መጠቅለል ነው። በክርስቶስ መጠቅለል ውስጥ ምን አደረገን አለ? ሰራተኞች አደረገን፣ ፓርት ቴከሮች አደረገን። ምን እንድንል? ሁሉ በክርስቶስ እንዲጠቀለል ሰራተኛ አደረገን። አሜን ነው ወይ? ለዚህ ነው ጳውሎስ ምን አለ መሰላችሁ? ሰማያዊ ጥሪ ተካፈልናል። ሰማያዊ ጥሪ ተካፈልናል። ሃሌሉያ! ሰማያዊ ጥሪ ተካፈልናል። ሃሌሉያ! ሌላኛው ምዕራፍ 1 ላይ የክብሩ ተካፋይ አደረገናል። ምዕራፍ 2 ላይ ምን ብሎናል? ብዙ ልጆችን ወደ ክብር ሊያመጣ ነው አለ። ለዚህ ነው ዮሐንስ 17 ላይ ኢየሱስ ከጸለያቸው ጸሎቶች መካከል እንደዚህ አለ። አባቱ ያለው አንተ ዘንድ በነበረኝ ክብር አክብረኛል። እኔ የነበረኝ ክብር አለ። ከዛስ ቀጥሎ ተካል ይሄንን ክብሬን አለ ለነሱ ሰጥቻቸዋለሁ።
ክብሬን ሰጧቸው ክብሬን አለ። በአብ ዘንድ የከበረበትን ክብር አየና ለአሳ አጥማጆች ምናምን ናቸው፣ ትንንሾች ናቸው፣ ሕፃናት ብሎ ጠርቷቸዋል። እነዚህ ክብሬን አለና ለነዚህ ሰጧቸዋል። እምሰጠው ግን ለነሱ ብቻ ሳይሆን አለ ጸሎቱ ሲጸልይ ከነሱ በኋላ ለሚመጡት ሁሉ ይሄንን ክብሬን ሰጥቻቸዋለሁ አለ። ያንን ክብር እንድንካፈል ደግሞ የክብሩ ቀዳሚ ሆኖ የገባበትን ምዕራፍ 2 ላይ አሳየን። ምን ብሏል? ገብቷል። ምን ማለት? ቀዳሚ ሆኖ ገብቷል። ለምንድን? የክብርና የምስጋናውን ዘውድ ለመጫን ብዙ ልጆችንስ ወደዛ ይጠራ ዘንድ ገባል። ስለዚህ ሶስተኛው ከሰማያዊ ጥሪ ተካፋይ የተደረግነው ምንም ለምን? የክብሩ ተካፋይ እንድንሆን። ኢየሱስ የደረሰበትን ክብር እንድንደርስበት ሰማያዊ ጥሪ መጣልን። መጣና በወንጌል ጠራን። ምን ኑ ሰማያዊ ጥሪ አለኝ። ወዴት? ወደ ኢየሱስ ክብር ኑ ተባለ። ወደ ኢየሱስ ክብር ምን በሉ ኑ ተባለ። ወደ ክብሩ ተጠራን። ወደ ክብሩ ተጠራን። ሃሌሉያ። ስለዚህ ሰማያዊ ጥሪ አንደኛው ምንድነው? የህይወት ተካፋይነት ነው። ሁለተኛው ምንድነው? የሚሽኑ የሥራው ተካፋይነት ነው። ሶስተኛው ምንድነው ብለናል? የክብሩ ተካፋይ ነው። የክብሩ ተካፋይ መሆን ነው። አራተኛው የእርስት ተካፋይ መሆን ነው። የእርስት ተካፋይ መሆን ነው። እነዚህ ነገሮች በተወሰኑ ቃላት እንድንመለከታቸው እንትን እንላለን። ጴጥሮስ ላይ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ድረስ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። አንድ ርስት አለ ዳግመኛ የተወለድንበት ነው። ይሄ ርስት ደግሞ ለማን ነው አለ? ለዳኑ ሰዎች የተዘጋጀ ነው አለ። ኢየሱስ ከሙታን ሲነሳ እግዚአብሔር በዳግም ውልደት ያገኛቸውን ሰዎች ሁሉ ወደ ዘላለማዊነት ያመጣቸው የህይወት የሥራ የክብር ተካፋይ ብቻ ሳይሆን የምን ተካፋይ እንዲሆኑ ፈልጓል? የርስት ተካፋይ እንዲሆኑ ወይም ደግሞ በሰማይ ያለው ኢንሄሪታንስ ወይም ደግሞ ሀብትና ባለጠግነት ተካፋዮች እንድንሆን ሁለተኛ ጊዜ ወለደን ይላል። ስለዚህ ሁለተኛ የተወለደው ሰው ለምንድን ነው ሲባል በሰማይ ለተዘጋጀ ርስት ነው። ርስቱ ምንድነው አለ? ክርስቶስ በመነሳቱ የተረጋገጠ ርስት ነው አለ። ስለዚህ ይሄ አራት ነገሮቹን መጣና ሐዋርያው ምን አለ መሰላችሁ? ስሙኝ አለው፣ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ አለ። ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች። ሰው ጥሩ ቦታ እንኳን ሲጠራ እኮ ፕራይድ አለው አይደል? እንትን ጠርተዋል አልጠሩኝም፣ አትተዋወቁም ትባላል። አትተዋወቁም። አረ ሰው የተጠራችሁበት ቦታ ራሱ እንትን እኮ ነው። የሆኑ ትልልቅ እንትን ውስጥ ስትጠሩ እኮ ራሱ መግቢያው ፕሮቶኮሉ ኤቭሪቲንግ ይለያል አይደለም? በጣም የዕብራውያን ጸሐፊ የሚገርም እንደዚህ ያለ ከሰማያዊ ጥሪ ተካፋይ የሆናችሁ የተጠራችሁ አይደለም የጥሪው ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ ይላል። ቅዱሳን ወንድሞች የሚሉ እህቶች አለበት። ያው በውስጥ ታዋቂነት ወንድሞችና እህቶች አብረው ነው ያለው። ግን አንድ አማኝ ሊያውቀው የሚገባ ነገር የተጠራ ነው ምድራዊ አይደለም፣ ሰማያዊ ጥሪ የደረሰን ይላችሁ። ህይወቱ የመለኮት ሆኖልናል። የመለኮት ስላችሁ የወልድ ህይወትን ተቀበል፣ ኢሞርታሊቲ አለመሞት። ስራው የአብ ፈቃዱን አብሮ ሰራተኛ የተደረግንበታል። ክብሩ ልጁ ያረጋገጠው አስቀድሞ በሰው ልጆች ሊያደርግ የፈለገው ገዢነት ተመልሷል። ርስቱ በመወለድ በሰማይ ለተወለዱ ሁሉ የተዘጋጀላቸው ርስት ነው። ኢንሄሪታንሱ ማለት ርስቱ። ለዚህ ምን ብሎቻል? ጥሪ ደርሷቸው ፓኬጅን ይመጣላቸዋል። በምድር ላይ አንድ አማኝ ሲኖር የመጣለት ጥሪ በእነዚህ አራት ባህሪያቶች ውስጥ እንዳሉ በማሰብ ከኖረ ኢፌክቲቭ ይሆናል። ሰማያዊ ጥሪ ደርሶኛል ካለ ሰማያዊ ጥሪ ውስጥ መኖርን ምን ያደርጋል መሰላችሁ?
በሰማይ ባለው ጉዳይ ላይ የሚመለከተው ሰው ያደርጋል። በመለኮት ዓለም ባለ ፕሮግራም ውስጥ ፓርት ያለው ሰውዬ እንደሆነ ያስባል። ሰውየው ለምንድን አብሮ ሰራተኝነቱ በምን ተካፍሏል? የነገሩ ምን ማድረግ ተካፋይ በመሆን የሰማያዊ ነገር ተካፋይ በመሆን ለሰውየው መጥቶለታል። እፈይ ከሲኦል አመለጥኩ ምንል አይደለንም እኛ ባይዜ በምድር በሰማይ ጉዳይ የተተውን እንደሆነ እናውቃለን። መኖርን የተረጎምነው ከምን ካላችሁ ከሰማያዊ ጥሪ ተነስተን ነው። ለምን ብለን ህይወቱን ብቻ ሳይሆን አብ በሰማይ የሚኖርበትን ምን ዓላማውን ተካፍለናል። ዓላማው ምንድነው ሲባል ብዙ ልጆችን ወደ ክብር ማምጣት ነው። በማን በወልድ ውስጥ አይተነዋል። እሱ በእኛ ሆኖ ከሰራ የሚሰራው አስቀድሞ አብ ልጁን በላከበት ጉዳይ ነው። ያም ጉዳይ ምንድነው? ብዙ ልጆችን ወደ እግዚአብሔር ማምጣት። በዚህ ጉዳይ ላይ ፓርት ቴከር ተደርጋችኋል። ሼር አላችሁ። ሼር ሆልደር ተደርጋችኋል። you have share አለ። በእግዚአብሔር ቢዝነስ ውስጥ ምን አላችኋል? ሼር አላችሁ። ኮሊንጉ በመለኮት ዓለም ውስጥ እድል ፈንታ ያለው ሰውዬ። እድል ፈንታ ማለት ተካፋይ፣ የጥቅሙ ተካፋይ እንድትሆኑ የተጠራችሁታል። ሃሌሉያ። ጸሎቶቻችን ስሙኝ፣ ሐሳቦቻችን በዚህ ቢቃኝ ብላችሁ አስቡት እስቲ። እስቲ እንዲህ በሉ I have inheritance among the immortal ብላችሁ እስቲ አስቡ። በማይሞቱ መካከል ርስት አለኝ ብላችሁ በቃ አለቀ። ከዚህ ተነቀላችሁ። በእውቀት ምድር ላይ አይደለም ማለት ነው ጉዳያችሁ። የደም በማይሞቱ መካከል ርስት አለኝ። ከዛስ በማይሞቱ መካከል የህይወቱ ብቻ ሳይሆን የዓላማቸው ተካፋይ ነኝ ብትሉስ? ስራቸውን ለመስራት በምድር መገለጫ ነኝ ብትሉ? አካላዊ የሆነውን ነገር ከፈለገ እግዚአብሔር እኔ ባለሁበት በእኔ ነው የሚመጣው ብላችሁ ብታስቡ? ለምን ሲባል በእግዚአብሔር ጉዳይ ውስጥ ተካፋይ ተደርጌያለሁ። በምን በሰማያዊ ጥሪ ደርሶኛል ብትሉ ብንል ጉልበቱ ትልቅ ይሆናል። ኃይሉ ብዙ ይሆናል። የሚቀጥለው ዓለም ስንሄድም ተስፋችን ምንድን ነው? የሐዋርያው አይነት ይሆናል። ሐዋርያው ልክ እንዳለ መጨረሻ ላይ እንዳለ በቃ ሩጫውን ሮጫለሁ፣ ሃይማኖቱን ጠብቄ መልካሙን የእምነት ገድል ተጋድያለሁ፣ ምድር በተካፈልኩት እንደሚገባ አድርጌ ነው የኖርኩት። በሰማይ ሲባል ርስቴን ልወስድ ነው የምሄደዋል። አክሊል የደከመበትን የሚያክል የትኛውም በኢየሱስ አምኖ ወደ ህይወት የገባ ሰው ሁሉ የነዚህ አራት ነገር ተካፋይ ሆኗል። መቼም ሁሉ ጊዜ ተካፋይነትን ስታስቡ በምድር ባሉ ቢዝነሶች ተካፋይነትን ስታስቡ ብዙ የሚያካፍላችሁ ሰውዬ ስሌቱ ማትረፍ ነው። በቃ ማትረፍ ነው ስሌቱ። አሁን እግዚአብሔር የሆነ የሚያዋጣለት ማንም እኮ ቢችል ሼሩን ሁሉ ገዝቶ 100% የነገሩ 100% ባለቤት ቢሆን ነው የሚመርጠው። ማን ነው አይደል? አሁን እግዚአብሔር ጎሎት አይደለም። በባህርዋ ጉድል ብሎት ሆነ እስቲ እዚህ ነገር ላይ ሰዎች ላካፍል ያዋጡ ምናምን ብሎ እኮ አይደለም። ፍቅር ስለሆነ ሰው ልጆችን የፈጠረ ፍጡር ስለሆነ እሱ ፈጣሪም ስለሆነ ሰው ልጆችን ያሰበበት የፍጥረት ዓላማው እሱ ስለሆነ በክርስቶስ ኢየሱስ ወደ ሐሳቡ ሲመልሰን አስቀድሞ ለሰው ልጆች ወደ አሰበው ሐሳብ ነው የመለሰን። ሐሳቡ ምንድነው ሲባል ከእግዚአብሔር ጋር ተካፋይ መሆን ነው አይደል? በመልኬ በምሳሌ እኮ ምን አለው? ከዛሳ ይግዛ አለ። እኔን ወክሎኝ ይኑር አለ። አዳምን ይግዛ ብሎት ሄደ። ግዛ ብሎት እስቲ ስማቸውን ሲጠራ በጥሩ ስም እንደጠራ እርግጠኛውን ስሙ አሪፍ ነው አለ። በስሙ እርግጠኛ ስለነበረ በአዳም ባወጣው ምን አለ? በቃ ለሰው ልጆች የሚቀጥለውንም ሁሉ ሰጥቶ ከሰዎች ጋር በፌሎሺፕ መኖር የቀጠለው እግዚአብሔር
በክርስቶስ መልሶ ሲያድነን መምዘላችሁ ምዕራፍ 2 ላይ አረጋገጠልን። ደህንነታችሁ የመዳን ብቻ ሳይሆን የክብር ጥሪ ነው አለን። ለምን ሲባል እሱ የጫነውን አክሊል ሁላችሁ እንድትጭኑ ቀዳሚ ሆኖ ገብቶላችኋል አለን። ስለዚህ አለመጣና ከሰማያዊ ጥሪ ተካፋዩ ምዕራፍ 2 ላይ የተካፈላችሁ ነው ያለን። ምዕራፍ 3 ላይ ግን ያንን ሁሉ ምን ብሎ ጠቀለለው? ሰማያዊ እዚህ ጥሪ በሉ ጥሪ ምኑን? መዳኑን፣ ክብሩን፣ ለዓላማው መቀደስ ምን ብሎ ጠረቀው? ሰማያዊ ጥሪ ደርሶኛል። እዚህ ቤት የተጠራለ ልክ እንደኔ ሰማያዊ ጥሪ ደርሶ ምንድነው? እግዚአብሔርን በትውልድ መካከል መወከል ብቻ አይደለም፣ በማይሞቱ መካከል ርስታለኝ ነው። በሰማይ በማይሞቱ መካከል ሞት በማያውቃቸው በማይሞትበት ዓለም አለሁበት። የህይወቱ ተካፋይ ነኝ። በምድር ስለሆነ የሚሞቱትን ደግሞ ወደ አለመሞት ወንጌል በሚባል የትኛውን የሰማይ ነገር የሚገለጥበት ጢሞቴዎስ ምን አለ? ሕይወትንና አለመጥፋትን በወንጌል ወደ ብርሃን አወጣ። ወንጌል መጣል ምንድን? ሕይወትና አለመጥፋት ወደ ብርሃን የምናወጣነን። ስሙን የሰሙን ሰዎች የሚሰሙት ምንድነው ታውቃላችሁ? ሕይወትና አለመጥፋት ነው። አለመጥፋትን ነው የሚሰሙት ከኛ ምንድን? በማይሞቱ መካከል ርስት እንዲኖራቸው ነው እኮ ምን ነግራቸው። ከዛሳ የክብሩ ተካፋይ፣ የከሳስ የሥራው ተካፋይ፣ የርስቱ ተካፋይ። በዚህ ሁሉ ደግሞ አንድ እንድንመለከተው የፈለገው አለ። ማንን ተመልከቱ ይመስላችሁ? ኢየሱስን ተመልከቱ ይላል። ተካፍላችኋል? አዎ ተመልከቱት ተባለ። ሃሌሉያ። ኢየሱስን ምን በሉት ተባለ። እሱኛውን አሁን መንካት አልፈልግም። የተወሰኑ ግን ሰማያዊ ነገርን የምንረዳበትን ሁለት ቃሎች ላንብብና እንጨርሳለን። ፊልጵስዩስ ላይ ከፍ ያለ በክርስቶስ ያለ ጥሪ ነው አለ። ኤፌሶን ምዕራፍ 1 ላይ 3 እና 4 ላይ ግን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሁን በክርስቶስ በምን ባረከን አለ? በሰማያዊ ስፍራ በሉ። በሰማያዊ ስፍራ ባርኮናል። በምን? በመንፈሳዊ በረከት ሁሉ። በሰማይ በክርስቶስ በመንፈሳዊ በረከት ሁሉ ባርኮናል። ስለዚህ በሰማይ የተባረክንባቸው በረከት ሁሉ የተባሉት ምንድን ናቸው? ርስት፣ አለመሞት የተባለው ህይወት የተባለው በእግዚአብሔር ዘንድ ያለ አክሰስ በሰማያዊ ስፍራ የሚታወቅ ሰው ሆናችኋል። በሰማያዊ ስፍራ ማንህም አይባል ህጋዊ ሆነን ገብተናል። በሰማይ ፖዚሽናሊ ምን እንደሚላል ፖዚሽን በአማርኛ ምንድነው? ፖዚሽን በአማርኛ ህጋዊነት ነው። እዚህ ጋር በሰማያዊ ስፍራ በመንፈሳዊ ሁሉ ሰውየው ሲባረክ በሰማይ ባሉ ጉዳዮች ላይ ህጋዊ እንዲሆን ሌጋል እንዲሆን ሌጋሊቲ እንዲያገኝ በሰማይ ሰማያዊ ነገር ላይ ማንህም የማይባል ሰው እንድንሆን ማለት ነው። ሰማይ ማንህም የማይባል ሰው እንዳንሆን ማለት ነው። ሰማዩ ማንህ አንባልም፣ እኛው እንታወቃለን። ሰማይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮናል። ስለዚህ ሰማያዊ ነገር ላይ ማንህ ብቻ አይደለም አለ። እንደውም ጥሪው ምንድነው አለ? የርስትም ተካፋይ ነን። ተካፋይ አድርጎናል። እዛ ርስት እዛ አለን እኛን የሚመለከት እዛ ውስጥ ህጋዊ እንድንሆን በክርስቶስ ኢየሱስ ባረከናል። ህጋዊ ሰው እንድንሆን። ለምሳሌ እናንተ ቤት የማታውቁት ሰውዬ ቢመጣ አልጠራችሁትም? ምንድነው ተብሎ የሚጠረጠረው? ሰውየው ይሄ ሰውዬ ሌባ ነው ወይ ነው የምትሉት? አይደለም ይላችሁ። ለዚህ ነው በሰማያዊ ስፍራ ሌባ እንዳንሆን ማለት ነው። ሰማያዊ ጉዳዮች ላይ ማን ነው የሚባል? ልክ አሁን ስትጸልዩ እናንተ ይሄ ድምጽ የማን ነው አይባልም፣ ይታወቃል።
በክርስቶስ ኢየሱስ እዛ ምን አግኝታችኋል አለ? ህጋዊ ሰውነት አግኝታችኋል። ሌጋል ማንነት ሰማያዊ ዓለም ውስጥ የእግዚአብሔር ዓለም ውስጥ ፖዚሽናሊ አክሰፕተብል ናችሁ። በምድር ናችሁ እንጂ ሰማይ ዕውቅና የሰጣችሁ ሰዎች ናችሁ። በሰማያዊ ስፍራ ሁሉ ባለ በረከት ባርኮናል። አሁን የሚቆጠር የሚነካ የሚዳሰስ ነው የምንፈልገው። ልጅነት የሚባለው ወይ በክርስቶስ ኢየሱስ ያገኘነው ሰማያዊ ጥሪ ስላልተብራራልን ደስታችንና ሐዘናችን የሚለካው ምድር ላይ በሆኑና ባልሆኑ ነገሮች ነው። ባልሆኑና በነገር ይሄኛው ዕውቀት ግን በተብራራልን መጠን ይኸውላችሁ መንበርከካችሁ ውስጥ ምን አይነት ትርጉም እንዳለ ይገባችኋል። በአንድ ጊዜ ስትንበረከኩ ሰማይና ምድርን የፈጠረውን አካል ማግኘት የሚችል ሰው ሆናችኋል። በሩ የሚከፈትለት በተመረቀው በአዲሱ መንገድ በተከፈተው በሥጋው በኩል መለኮትን መገናኘት የሚችል ለምን ህጋዊ ተደርጋችኋል። ሰማይ ማን ነው የሚለው ሰው አይደላችሁ። ሃሌሉያ። ሰማይ የሚያውቀው ሰው ሆናችሁ። ለምን ህጋዊነት ተሰጥቷችኋል በሰማይ አለ። ስለዚህ ያንን መቁጠር ስንጀምር ማለት ነው በሰማይ ስፍራ የተባረክንበትን በረከት። ለዚህ ነው ቅዱሳን ወንድሞች በምን ሰማያዊ ጥሪ የደረሳችሁ ሁሉ አለ። አሁን ሰማያዊ ስፍራ ላይ እንታወቃለን። የምንታወቅ መሆናችንን ማወቅ ነው አስፈላጊነቱ። እስቲ መታወቃችንን ማወቅ፣ እንደምንታወቅ ማወቅ፣ ሰማይ የሚያደምጠው ሰው መሆናችንን ማወቅ። ለዚህ ነው በጣም የሚገርም ጻፈልን። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ አለ። ከሰማያዊ ጥሪ ተካፈላችሁ። ሃሌሉያ። ኤፌሶን ምዕራፍ 2 ላይ በሚመጣው ዘመን የጸጋው ባለጠግነት እንዲታይ ምን አለ? ከክርስቶስ ጋር አስነስቶ በሰማያዊ ስፍራ በቀኙ አስቀመጠን ይላል። ይላችሁ በክርስቶስ በሰማያዊ ስፍራ በቀኙ አስቀመጠን ይላል። ርስታችንን እንኳን የልጁ አይነት እንዲያደርግልን ስላሰበ የጸጋው ባለጠግነት ጥሪው የተተረጎመበት ወይም ተግባራዊ የተደረገበት የእግዚአብሔር ስጦታ ስለሆነ የእግዚአብሔር ጥሪ ተግባራዊ የተደረገበት ያም በሚመጣው ዘመን ላይ ምን አድርጎናል? በክርስቶስ ኢየሱስ አድርጎ በእግዚአብሔር ቀኝ ርስትን አድርጎልናል፣ አስቀመጠናል። ተካፋይነታችን ነው የልጁ አይነት ርስት እንዳለን እንደሰወቅ ልጁ ባለበት በቀኙ በልጁ የተገኘን አደረገን። የት? ሰማያዊ ስፍራ ላይ። እዚህ አካላዊ ማንነታችንን በዚህ ሞት በሚባል ስንለየው፣ ይሄንን ሰውነት ስንለየው ኢሚዲየትሊ ምን እንሆናለን? በዛ የርስት ባለቤት በተደረግንበት ውስጥ እንገኛለን፣ ከጌታ ዘንድ እንገኛለን አለ። ለዚህ ነው ተሰሎንቄ ላይ ምን አለ መሰላችሁ? ስለ በጌታ ሆኖ ስላንቀላፉ ሰዎች እንድታዝኑ አያስፈልግም፣ አንድ ነገር እንድታቁ ፈልጋለሁ። ምን አረገ? ኢየሱስ የመጨረሻው መለከት በመልአኩ አማካኝነት ሲነፋ ምን አረገ? ከእርሱ ጋር ይዟቸው ይመጣልም ይልቃላል። ምን አረጋቸው አለ? ይዟቸው ይመጣል። ስለዚህ ያንቀላፉ ወንድሞች ሁሉ ወይም ደግሞ በስጋ የተለዩን ወንድሞች ሁሉ ማጋናቸው ማለት ነው ኢየሱስ ጋር። ስለዚህ ተሰሎንቄ ላይ ምን አደረገ መሰላችሁ? እርሱ በሚመጣበት ጊዜ ይዟቸው ከሱ ጋር ይመጣልም ይልቃላል። ከሱ ጋር ለምንድን? ሰዎቹ ልክ ከስጋ ሲለዩ በጌታ ዘንድ ያደሩት ለምንድን ነው? በጸጋው ባለጠግነት ሰዎቹ ፖዚሽን የተደረጉት በልጁ ባለበት ቀኝ ስለተደረገ ነው። ስለዚህ ከኢየሱስ ጋር ይመጣሉ አለ። ሃሌሉያ። መለከቱ ሲነፋ ከነፋው መልአክ ጋር ይመጡማል።
የመላእክት አለቃ ነው የሚነፋው። ሲነፋ ግን መለከቱን ከኢየሱስ ጋር የሚመጡ ምንድን የቀበርናቸው ሰዎች ይመጣሉ። በጌታ ሆነው አልቅሰን በሰማይ ነው ሀገር ብለን የሸኘነው ሰውዬ በርግጥ ሰማይ ከሚባል ሀገር ይመጣሉ። ሰማያዊ ስፍራ ላይ ናቸው አለን። ስለዚህ ርስቱም በረከቱም ጥሪውንም ምን ያደርገዋል? ሰማያዊ መንፈሳዊ ያደርገዋል። መንፈሳዊ ግን ማለት ወዳጆቼ ሎኬሽን አልባ አይደለም ማለት ይጣፋብናል። ሁሉ ጊዜ ስናስብ መንፈሳዊ ነው ሰማያዊ ስንለው ሐሳብ ሆኖ እንዳይቀርባችሁ ፈልጌ ነው። ሐሳብ ማለት በቃ ሰማያዊ የሚባል ሐሳብ ያልተተረጎመ ሳይሆን እግዚአብሔር በነገሰበት ዓለም በሁሉ ዘንድ ቢገኝም እግዚአብሔር ሎኬሽናል ግን ፕሬዘንስ አለው። ምንም ጥያቄ የለው። በጽዮን በእግዚአብሔር የመሰብሰቢያ ተራራ ተብሏል። እሱም ወይ ሪሊም ወይም ደግሞ ዳይሜንሽን ብሎ አስቀምጦታል። በዛ ሰዎች አሉ። መልአክ የሚኖርበት አለ። መልአኮች በደስታ የተሰበሰቡበት የእግዚአብሔር ዓለም አለ። የሁሉ ዳኛ የሚሆን እግዚአብሔር የነገሰበት ቦታ አለ። መልአኮች ሊያዩት የማይደፉት በብርሃን የተሰወረ ልጁ ብቻ የተቀመጠበት አንድ የእግዚአብሔር ዓለም አለ። በዛ ርስት አላችሁ ተብለናል። አሜን ነው። ርስት አላችሁ፣ በዛ ርስት አላችሁ ተብለናል። ይዟቸው የሚመጣው ከዛ ነው። ስለዚህ ምን አደረገ መሰላችሁ? ቅዱሳን አለ ከሰማያዊ ጥሪ ተካፋይ ናችሁ እወቁት ተባለ። ስለዚህ ይሄንን ህይወት የምናስበው በምድር እንደሚታገል ሰው ብቻ ሳይሆን ሰማይ እንደጠራው ሰውዬ እናስባለን። ጥሪው ያለ መሞት ብቻ ሳይሆን በምድር እግዚአብሔር የሚሰራውን ለመስራት በሰማይ ያለው ሐሳቡ በምድር ተግባራዊ እንድትሆን በእኛ እንዲያደርጋት በእኛ እንዲፈጽማት የሥራውም ተካፋይ ሆነናልና እርሻውና ህንፃው ላይ አብረነው የምንሰራ ነን። ስለዚህ ሰማያዊ ጥሪ ደርሶናል። ስለዚህ ይሄ አምቢሽን አይደለም ወዳጆች። ይሄ አምቢሽን ማለት ምኞት ደስታ ምናምን የተቀላቀለበት አይደለም። የእግዚአብሔር እውነት ነው ወዳጆች። እውነት ነው በሉ። ሰማያዊ ጥሪ ደርሶኛል ብለን እንድናስብ ይፈልጋል እግዚአብሔር። ሃሌሉያ። ሰማያዊ ጥሪ ደርሶ ስለዚህ በምድር ላይ ራሴን እንደዚህ ያሰብኩ ነው የምኖረው። ሰማይ ጠርቶኛል። በጣም አንድ የምወደው መዝሙር አለ። አልገላመጥም አላይም ግራ ቀኝ የሚለው ሰማያዊ ጥሪ ደርሶኛል የሚል አንድ ቁጥር አለበት መዝሙሩ ላይ። ከሰማይ ተጠርቻለሁ የሚል ወዳጆቼ እንደ ተጠራን ስናምን ምን እናደርጋለን መሰላችሁ? በምድር ላይ የእግዚአብሔርን ለማድረግ እንወጣለን። ስለዚህ ያለ ነው ወደ ምንም አይደለም። በማይሞቱ መካከል ርስት አለን። ርስታችን እስክንገባ ድረስ ግን በምድር ሰማይ በምድር ትራንስሌት እንዲተረጎም የምናደርግነን። አሜን ነው ወይ? ጠርቶኛል እስቲ በሉ። እግዚአብሔር ጠርቶኛል በሉ። ሃሌሉያ። እግዚአብሔር ጠርቶኛል። ጥሪያችን ደግሞ አንድ ነው። ሕይወትንና አለመጥፋትን በሰዎች መካከል ለመግለጥ ነው። በምን? በወንጌል። ሃሌሉያ። ሕይወትንና አለመጥፋትን በሰዎች መካከል ለመግለጥ ነው። በዚያ ያለ ነው። ስለዚህ እናንተ ጋር አንድ መልእክት አለ። ምን የሚባል? ሰዎች በማይሞቱ መካከል ርስት እንዲኖራቸው የሚያደርግ እውነት አላችሁ። ሃሌሉያ። ካወራችሁትና እናንተ ነገራችሁትን ወንጌል ሰው ካመነ በማይሞቱ መካከል ርስት ይኖረዋል። ሃሌሉያ። አሞንግ ዘ ኢሞርታልስ ኢንሄሪታንስ ይኖረዋል። ሃሌሉያ። እኔና እናንተ ግን ይሄን ተቀብለናል። ክብሩን ተካፍለናል። ጥሪውን ተካፍለናል። ኃይሉን ተካፍለናል። ባለቤት እናውቃለን አለን። ሃሌሉያ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን